በ10 መቅሰፍት የፈርዖንን መንግስት እንዴት አርጎ እንዳርበደበደለት እንዴት አርጎ እንደመጣው የለቀቃቸው ፈርዖን እንደገና ዳግም ባሪያ ሊያደርጋቸው እየሮጠ ሲመጣ ከፊት ኤርትራ ከኋላ የፈርዖን ሰረገላ አጣብቂኝ ውስጥ በገቡ ጊዜ መኖራችን ነው የሚገርማቸው። ብዙ ሰዎች ካለ መኖራችን ፎቶ ዘቅዛቂ በመቃብር አፈር የሚደግም ሟርተኛ ሲዋጋልን እናቀዋለን። እንደ እግዚአብሔር ያለ ማንም የለም። ጌታ ይባረክ። በዘዳግም መጽሐፍ ምዕራፍ 33 ቁጥር 26 ላይ ያለ እግዚአብሔርን ቃል እናነባለን። አንተን ለመርዳት በሰማያት ላይ በግርማው በደመናትም የሚገሰግስ እንደ ይሹሩን አምላክ ያለ ማንም የለም። ይሄ በጣም የምታውቁት ቃል ነው። በቀድሞ ትርጉም ማነብላችኋለሁ፣ ታውቁታላችሁ። በጣም ፌመስ ቃል ነው። 26 እንደዚህ ያነባሉ። ይሹሩን ሆይ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም ይህን ሐሳብ የተናገረው ሙሴ ነው። ይህን ሐሳብ ሲናገር እስራኤልንም ይችን ምድርንም በመሰናበት ላይ በነበረበት ጊዜ ነው ሙሴ ይህን ሐሳብ የተናገረው። እድሜው 120 ዓመት ነው ይሄንን ሲናገር። ሙሴ 40 ዓመት በፈርዖን ቤት፣ 40 ዓመት በዮቶር ቤት፣ 40 ዓመት በምድረ በዳ አሳልፏል። ሙሴ 40 ዓመት ቤተ መንግስት ያውቃል፣ 40 ዓመት ቤተ መቅደስ ያውቃል። ዮቶር ካህን ነው እንደምታውቁት። 40 ዓመት ምድረ በዳ ያውቃል። ምድሪቷን እየተሰናበተ እስራኤልንም እየተሰናበተ አሁን የተሰናባች ሰው ንግግር ነው። በቃ ደና ሰው በእድሜው መጨረሻ የሚናገረው ቃል ኑዛዜ ነው። እኔ እንደውም ኑዛዜ ነው ያልኩት፣ ምክንያቱም ይሄ ሐሳብ ለኔ አንደርስታንድ ማድረገው እንደ ኑዛዜ ነው። የሰው ልጅ በእድሜው መጨረሻ ላይ ይሄ ሊሞት ሲል የሚናገረው ነገር ሲሪየስ ነው። ሊሞት ሲል የሚናገረው ነገር የሚያዝ ነው። በፈርዖን ቤት ስርዓተ መንግስትን እግዚአብሔር አስተምሮታል። በቤተ ክህነት ደግሞ ስርዓተ ክህነትን በዮቶር ቤት አስተምሮታል። ከዛ ሲቀጥል እንደምታውቁት ነው እንግዲህ 40 ዓመት በምድረ በዳ እግዚአብሔርና ሙሴ አሳልፈዋል። ሙሴ እማያውቀውን እግዚአብሔርን አይደለም፣ እንደ እግዚአብሔር ያለ ማንም የለም። እየተሰናበተ ነው። ኑዛዜ ነው። የመጨረሻ ቃል ነው። በ10 የህይወቱ ምዕራፎች ላይ ሙሴ እግዚአብሔርን ያውቀዋል። እንደ እግዚአብሔር ያለ ማንም የለም ሲል ማስታወቂያ እየሰራ ሳይሆን ኑሮውን ነው እያወራ ያለው። የመጀመሪያው መቼም ታውቃላችሁ፣ ሰው ሁለት ነገሩ ላይ በፍጹም ለእግዚአብሔር ይታዘዛል። አንደኛው ሲወለድ ነው፣ ሁለተኛው ሲሞት ነው። ከሞቱና ከውልደቱ ውጪ ሰው 100% በፍቃደኝነት ለእግዚአብሔር ተገዝቶ አያውቅም። እግዚአብሔር ለኛ ያስፈልገናል እንጂ እኛ ለእግዚአብሔር አናስፈልገውም። እና ይሄ ሰውዬ ቤተ መንግስት ያውቃል፣ ቤተ መቅደስ ያውቃል፣ ምድረ በዳ ያውቃል። 120 ዓመት በምድር ላይ ኖሯል። ሲጨርስ እንደ እግዚአብሔር ያለ ማንም የለም። አሁን ተመልከቱ፣ ለእስራኤል ሕዝብ ቤተ መንግስት እንዳያወርሳቸው አሁን ቤተ መንግስት የለውም፣ ቤተ መንግስት የለውም፣ ቤት የለውም፣ ሀብት የለውም። ሰውየው ከቤተ መንግስት ወጥቶ ወደ እረኝነት ገብቶ ከዛ እንደገና ወጥቶ እስራኤልን ለ40 ዓመት መርቶ ለትውልድ ሊያወርሰው የሚችል ሀብት ንብረት ቆጥሮ ያለ ሰው ሳይሆን እግዚአብሔር በመካከል እየጠራው እየሰበሰበው ያለበት ሰዓት ላይ ነው ያለው። እንደ እግዚአብሔር ያለ ማንም የለም። አሁን
ሌዊ ይሄን ነገር ቢለኝ እኔ እስቃለሁ። አንዳንድ ጊዜ አንድ ትንሽ ልጅ ብሎኛል፣ የኔስ ታሪኬ ልዩ ነው፣ መከራዬ ብዙ ነው ምናምን አለኝ። ተውት እሱን። አንዴ እንደውም ሌዊ ሲያወራ ምን አለ? ድሮ ብሎ አወራኝ። ምን ድሮ አለ አንተ ድሮ ትላለህ ብዬ አልኩ። ማለት ሲያወሩ የሚያምርባቸው ሰዎች አሉ፣ ሲናገሩ የሚያምርባቸው። አሁን ሙሴ ሲያወራ ያምርበታል። እንደ እግዚአብሔር ያለ የለም ሲል እንደ እግዚአብሔር ያለ ማንም ያለው እንደ እግዚአብሔር የለም አይደለም ያለው፣ እንደ እግዚአብሔር ያለ ማንም ነው ያለው። ማንም የለም ነው ማረጋገጫ ነው። እሺ እና እንደ እግዚአብሔር ያለ ማንም የለም ሲል ሙሴ እግዚአብሔርን ያውቀዋል። መቼ ነው የሚያውቀው ካላችሁኝ 10 የህይወቱ ጉዳዮች ላይ ያውቀዋል። ከ10ሩ 7ቱን ነው የምናየው። የመጀመሪያው ተጥሎ ያውቀዋል ሙሴ። ተጥሎ ሙሴ እግዚአብሔርን ያውቀዋል። እንደምታስታውሱት ነው በባህር ላይ የተጣለ ሰው እንደነበረ፣ ወንድ ሁሉ እየታነቀ በሚገደልበት ዘመን፣ ወንዶች አንድ ቀን እንዳይኖሩ እድል በተከለከሉበት ዘመን፣ ሙሴ የተወለደበት ዘመን ወንድ የማይወድ ዘመን ነው እና ሙሴ እግዚአብሔርን ተጥሎ ያውቀዋል። ከምን አይነት ሞት እንደታደገው ከተጣለበት አንስቶ በጠላቶቹ በጀት እንዳሳደገው በታሪክ የወራት ሕፃን ለእናቱ የሥራ በር የከፈተ ሙሴ ብቻ ነው። እየተከፈላት ጡት እንድታጠበው ያደረገ ተጥሎ እግዚአብሔርን ሙሴ ያውቀዋል። እሱ ከበረታ ጋር የሚሰራ ሳይሆን የተጣለን አንስቶ የሚሰራ እንደሆነ፣ እሱ ቀን ሲጨልም የማይተው እንደሆነ፣ አዋጅ ሲወጣ ጀርባ የማይሰጥ እንደሆነ፣ በአዋጅ ውስጥ የሚያሳድግ በአዋጅ ውስጥ አዋጁን ገልብጦ እንደሚያኖር እግዚአብሔርን በደንብ ያውቀዋል። እንደ እግዚአብሔር ያለ ማንም የለም ብሎ ሲል በተጣለበት ጊዜ በምን አይነት መለኮታዊ አሰራር እግዚአብሔር ሙሴን እንዳሳደገው ሙሴ በደንብ እግዚአብሔርን ያውቀዋል። ወዳጆቼ እንደ እግዚአብሔር ያለ ማንም የለም ስንል ንግግር አይደለም፣ ማውራት ስለምንችል አይደለም። እንደ እግዚአብሔር ያለ ማንም የለም ብለን ስንል የሆኑ ሰዎችን ጠልተን አይደለም፣ በሆኑ ሰዎችም ተናደን አይደለም። በተጣልበት ጊዜ ደርሶ ስላሳየን ነው። ቀን በጨለመብን ጊዜ አቤት ብሎ ስለደረሰልን ነው። ነገ ምን ይሁን አይሁን እርግጠኞች ባልሆንበት የህይወት ምዕራፎቻችን ላይ ዋስ ጠበቃ ያደጋ ጊዜ ተጠሪያችን ሆኖ በህይወታችን ስላየነው ነው እንደ እግዚአብሔር ያለ ማንም የለም ያልነው። እንደነገርኳችሁ ነው 40 ዓመት በፈርዖን ቤት ኖሯል። የፈርዖንን ጥበብና ዕውቀት ተምሯል። በፈርዖን ቤት ያለውን ስርዓት ያውቃል፣ ግርማ ያውቃል፣ ሞገስ ያውቃል፣ ኢኮኖሚ ያውቃል፣ ክብር ያውቃል። ከዛም ወጥቶ በምድረ በዳ ዮቶርን ቤት ያውቀዋል። ከዛም ሲቀጥል ውሃ እንደ ግድግዳ ሲቆም በደረቅ ምድር ሲሻገር 40 ዓመት በምድረ በዳ ከእስራኤል ጋር ያውቃል። 120 ዓመት ነው የኖረው። ምንድነው ይሄ? የተኖረ ክርስትና ኑዛዜ ነው። በህይወቱ ያለፉ ነገሮች፣ የተፈራረቁ ነገሮች ስለ እግዚአብሔር ያለውን አንደርስታንዲንግ አላበላሸበትም። የደከመለት ሀገር የለፋለት ሀገር ማርና ወተት ያፈሳል ተብሎ እሱም ሰምቶ ለህዝቡ ማሰምቶ ወጥቶ ሲያበቃ አልገባሁበትምና ቃሉን የማይጠብቅ ነው አይደለም ያለው። ኢዳዝም ማተር ከናም ቢገባም ባይገባም እንደ እግዚአብሔር ያለ የለም። ነገር ቢቀናም ባይቀናም እንደ እግዚአብሔር ያለ የለም። አንድ ነገር እናውቃለን። ተጥለን ሳለ ወድቀን ሳለ ድምፁ ሲጠነክር እናቱ ትተዋለች። ይገርማቸዋል። እናቱ ያማረ ሕፃን መሆኑን አይታን የሸሸገችው ይላል መጽሐፍ። ለዛውም ለጥቂት ጊዜ
አትሊስት የተወሰነ ወር እንኳን ሙሴን ለማኖር ለማሰንበት መነሻ ምክንያት አላት። መልካም ባይሆን ኖሮ እድል አሰጠውም ነበር። ብዙዎች በተጣሉ ጊዜ፣ ብዙዎች በተገደሉ ጊዜ፣ ብዙዎች ደማቸው ከአባይ ውሃ ጋር በተቀላቀለ ጊዜ በገዳዩ ቤት ያደገው ፈርዖን ወዳጁ ስለሆነ ሳይሆን እግዚአብሔር አምላኩ እንደሆነ ሙሴ በደንብ ስለሚያውቅ እንደዚህ ያለ በተጣልኩ ጊዜ አውቀዋለሁ እንደ እግዚአብሔር ያለ የለም። በመሸብኝ ጊዜ አውቀዋለሁ፣ በከበደኝ ጊዜ አውቀዋለሁ፣ መውጫ ቀዳዳ ባጣው ጊዜ አውቀዋለሁ፣ አዋጅ በወጣብኝ ጊዜ አውቀዋለሁ። እንደ እግዚአብሔር ያለ ማንም የለም። ይሄ ኑዛዜ ነው። ኑዛዜ ነው ይሄ። አውቀዋለሁ እግዚአብሔርን በተጣልኩ ጊዜ፣ አዋጅ በወጣብኝ ጊዜ፣ ምን እየተከናወነ እንደሆነ እንኳን በማላቅበት ጊዜ፣ እኔ ስለራሴ በኔ ላይ መወሰን በማልችልበት ጊዜ እንዴት አርጎ እግዚአብሔር አምላክ ነገሬን እንዳቀናው፣ እንዴት አርጎ በገዳዮቼ ቤት እንዳሳደገኝ፣ እንዴት አርጎ እግዚአብሔር ሰው እንዳደረገኝ፣ እንዴት አርጎ እግዚአብሔር የብዙ ሺህ ህዝብ መሪ እንዳደረገኝ እግዚአብሔርን እኔ አውቀዋለሁ። እንደ እግዚአብሔር ያለ ማንም የለም። ለዚህ ነው መጽሐፉ ሲናገር እንደዚህ ለአንተን ለመርዳት በሰማያት ላይ በግርማው በደመናትም የሚገሰግስ እንደ ይሹሩን አምላክ ያለ ማንም የለም። አይቻለሁ፣ ጠቢባን አይቻለሁ፣ ባለጠጋ አይቻለሁ፣ ባለስልጣን አይቻለሁ፣ ሀብታም አይቻለሁ፣ ደሃ አይቻለሁ፣ የቅርብ አይቻለሁ፣ የሩቅ አይቻለሁ። እኔ ግን እግዚአብሔርን አውቀዋለሁ። በተጣላችሁ ጊዜ የማይደርሱ ባለስልጣኖች ብዙ ናቸው። ነገር በተበላሸባችሁ ጊዜ መምጣት የማይችሉ ያላቸው ብዙ ናቸው። እግዚአብሔር አምላክ እንደ እግዚአብሔር ያለ ማንም የለም። አታውቁትም ወይ? ከኔ ጋር እናንተ ይሄን አምላክ አታውቁትም ወይ? እንደ እግዚአብሔር ያለ ማንም የለም። እኔ ለምንድን ነው ሙሴ እንደ እግዚአብሔር ያለ ማንም የለም ያለው ብዬ ስጠይቅ ያውቀዋል። ተጥሎ ያውቀዋል። ወዳጆቼ አንዳንዶቻችሁ ተነስተን የምታቁን አዋራችን ተራግፎ አመዳችን ተራግፎ ፎረፎራችን ከላያችን ላይ ተራግፎ ነው የምታቁን። ትንሽ ሰው መስለን ነው የምታቁን። ሰው መስለን እሱ ግን እኛ መቼ እንደሚያቀን ተጥለን በደንብ እናውቀዋለን። እግዚአብሔር እንደ እግዚአብሔር ያለ ማንም የለም። አሜን ነው። ሁለተኛው ሙሴ እግዚአብሔርን የሚያውቀው ሁለተኛው ተሰዶ ያውቀዋል። እንደ እግዚአብሔር ያለ ማንም የለም ሲል ማስታወቂያ እየሰራ አይደለም። ሙሴ ተሰዶ ያውቀዋል። አገር ይመራል ተብሎ ተስፋ የተጣለበት ሰው ተስፋው ቁልቁል ሄዶ ከፈርዖን ቤት ወጥቶ እንደምታስታውሱት ነው። እግዚአብሔር በራሱ ኃይል የሚያድነውን ሕዝብ በገዛ ጉልበት ያድነዋለሁ ብሎ በከፈለው አላስፈላጊ ዋጋ ምክንያት ከእስራኤል እንዴት ውጊያ እንደገጠመው ታውቃላችሁ። ከፈርዖን ቤት ወጥቶ ወደ ምድረ በዳ ሄዶ ዮቶር ቤት የበግረኛ ሆኖ እግዚአብሔርን ያውቀዋል። የሚሰማውም የሚያየውም ሰው በሌለበት ምድረ በዳ ሲሰማውም ሲያየውም እግዚአብሔርን በደንብ ያውቀዋል እና በስደት ምድር ያውቀዋል። እግዚአብሔር ስደትን የበረከት መንገድ፣ የበረከት ቦታ፣ የበረከት ስፍራ ማድረግ ይችልበታልና ተሰዶ ያውቀዋል። ተሰዶ ነፍሱን ህይወቱን ለማሰንበት ነው የተሰደደው። ታውቃላችሁ ፈርዖን ይሄን ነገር ከሰማ አንዳች ነገር ያደርግብኛል ብሎ እንዳለ እንደሸሸ ታውቃላችሁ። እና ተሰዶ ያውቀዋል። በቤተ መንግስት ብቻ አይደለም የሚያውቀው፣ በስደት ሀገር ያውቀዋል። ቀርቦ ሲያጽናናው ያውቀዋል። ሶስተኛው ሙሴ እግዚአብሔርን እንደ እግዚአብሔር ያለ ማንም የለም ብሎ ሲል ለምንድን ነው ያለው ብላችሁ ከጠየቃችሁኝ ሲዋጋለት ያውቀዋል እግዚአብሔር። አሁን እኔ ተጥዬ ያውቀዋለሁ፣ ተሰድጄ ያውቀዋለሁ፣ ሲዋጋልኝ ያውቀዋለሁ እግዚአብሔርን። ወዳጆች እግዚአብሔር ልጆቹን አያስነካም። ታውቃላችሁ እግዚአብሔር ሙሴ እግዚአብሔርን ሲዋጋለት ያውቀዋል ማለት ምን ማለት ነው? በ10 መቅሰፍት የፈርዖንን መንግስት እንዴት አርጎ እንዳርበደበደለት እንዴት አርጎ እንደመታው። በነገራችን ላይ እግዚአብሔር የፈርዖንን መንግስት እንደዛ በሆነ አዋራጅ መንገድ የመታው ክብሩን ሊነጥቀው ስለፈለገ ነው። የአማልክቱን ክብር ሊያሳየው ልካቸውን ሊያሳየው ስለፈለገ ነው። እግዚአብሔር ሲዋጋለት ያውቀዋል። እንዴት አርጎ እግዚአብሔር የፈርዖንን መንግስት በ10 መቅሰፍት እንደመታለት ያውቀዋል። ሲዋጋልኝ አውቃለሁ፣ እንደ መረብ ኳስ ሲደፍቃቸው አውቃለሁ። አቤቱ ስለው አንዴ ስንበረከክ በቃ አጭር አማርኛ በምስጋና ሳቀብለው። መረብ ኳስ ተጫውታችሁ አታውቁም? ትምህርት ቤት
የሚደፍቀውን ልጅ አታውቁትም? ከመረብ ወዲያ ድፍቅ ሲያደርገው ላይመለስ ኳሱ ሲወድቅ አላያችሁትም? ጠላቶቻችንን ላይመለሱ እየመታቸው እናውቀዋለን። እየመታቸው ለኛ ተደግሶ ለነሱ ሲሆን ለኛ ተቆፍሮ እነሱ ሲገቡበት እናውቃለን። ሲዋጋልን እናውቀዋለን። እንደ እግዚአብሔር ያለ ማንም የለም ብለን የምንልበት ምክንያት ሲዋጋልን ስለምናውቀው ነው። ሲዋጋልን እግዚአብሔር ምስክሬ ነው። እኔ በጣም ብዙ ጉዳይ አውቃለሁ። ልክ ሰልፉ ስገባ እማቃቸው ሰዎች በጠቅላላ አሰላለፋቸው ነው የሚያስተካክሉት። ውጊያ ሲነሳብኝ፣ ወጀብ ሲነሳ ባላየ ነው የሚያልፉኝ። እንደማያውቁኝ ነው የሚሆኑት። ፕሮቶኮላቸው ነው የሚያመቻምቹት። አንድ ብቻ ነው በኔ ላይ ሲታወጅ ሰረገላውን የሚያሰማ አንድ ብቻ ነው ለኔ። ሲዋጋልኝ አውቀዋለሁ። እግዚአብሔር ምስክሬ ነው። ወዳጆቼ ወጣችሁ የገባችሁት እግዚአብሔር ስለተዋጊ ስሙም እግዚአብሔር ስለሆነ እና ሙሴ እግዚአብሔርን በደንብ ያውቀዋል። ሲዋጋለት ያውቀዋል። ተሰዶ ያውቀዋል። ተጥሎ ያውቀዋል። ሲዋጋለት ያውቀዋል። ወዳጆቼ ስርማሽ ቅጠል በጣሽ ፎቶ ዘቅዛቂ በመቃብር አፈር የሚደግም ሟርተኛ በፀጉር የሚደግም በጨርቅ በምናም በቡቱቶ በስስ ፌስታል የሚደግም በዶሮ አንጀት ምናም የሚደግም ደጋሚ የሚያሳቅል ስንት አለ መሰላችሁ? ስር የማሰ ቅጠል እየበጠሰ ይድፋው ሚል ይሄ ክፉ መንፈስ እሱን ሁሉ እየደፋው መድኃኒዓለም አሜን በል። ሲዋጋልን እግዚአብሔር እናውቀዋለን። ሲዋጉን ሰዎችን እናውቃለን። ሲዋጋልን እግዚአብሔርን እናውቃለን። የሰማኝ ሰው ካለ ሲዋጉን ሰዎችን እናውቃለን። ሲዋጋልን እግዚአብሔር እናውቀዋለን። ጌታ ምስክሬ ነው። ኢየሱስ ጌታ ነው። በሰባት ጉዳዮች ላይ ሙሴ እግዚአብሔር እንደ እግዚአብሔር መጽሐፉ ሲአንብበው ይሩን ሆይ በደመናት ላይ ለረዴት በታላቅነት እንደሚራመድ አቤት እንደ እግዚአብሔር ማንም ማስታወቂያ አይደለም፣ ህይወት ነው። እናውቀዋለን ሲዋጋልን። አቤት መኖራችን ነው የሚገርማቸው ብዙ ሰዎች ካለመኖራችን። መኖራችን የሚገርም ነው። እግዚአብሔር ምስክሬ ነው። አየሩ ላይ ቫይረስ አለ አሉ። ቫይረሱን ቫይታሚን አድርጎልን ይኖር ነው። ሲዋጋልን እናውቀዋለን። እግዚአብሔር ተዋጊ ነው። ስሙም እግዚአብሔር ነው። የመጣው እኮ አንድ ሰረገላ ነው። ጠላቶቻችን የሚሰሙት የ3000 ሰረገላ ድምጽ ሲዋጋ እግዚአብሔር ምስክሬ ነው። ሲያስጥለን እናውቀዋለን እግዚአብሔርን። ዳዊት ካልተከላከለው ቀስት እንደዳነ እግዚአብሔር ተዋጊ ነው። እና ሙሴ እንደ እግዚአብሔር ያለ ማንም የለም ሲል አውቀዋለሁ እያለ ነው። ተጥያ አውቀዋለሁ፣ ተሰድጄ አውቀዋለሁ። አት ዘ ሴም ታይም ሲዋጋልኝ አውቀዋለሁ። እሱ ብቻ አይደለም። አራተኛ በአጣብቂኝ ውስጥ ያውቀዋል እግዚአብሔር። አጣብቂኝ ውስጥ ገብቶ ያውቀዋል። ባለቀ ሰዓት፣ በአጣብቂኝ ሰዓት፣ ባለቀ ጊዜ የለቀቃቸው ፈርዖን እንደገና ዳግም ባሪያ ሊያደርጋቸው እየሮጠ ሲመጣ ከፊት ኤርትራ ከኋላ የፈርዖን ሰረገላ አጣብቂኝ ውስጥ በገቡ ጊዜ ያንን አጣብቂኝ የነሱ መሻገሪያ ድልድይ የጠላቶቻቸው መቃብር አርጎት አጣብቂኝ ውስጥ በገባ ጊዜ እግዚአብሔርን በደንብ አርጎ ያውቀዋልና ሰውየው ኑዛዜ ላይ ነው። አሁን ዛሬ ማወራላችሁ ኑዛዜ እኮ ነው። ኑዛዜ ነው የምነግራችሁ ዛሬ። እግዚአብሔርን በአጣብቂኝ ውስጥ ያውቀዋል። እናንተ አጣብቂኝ ውስጥ ገብታችሁ የምታውቁ ሰዎች የላችሁም? እዚህ ውስጥ አጣብቂኝ እኔ ገብቻ አውቃለሁ ብዙ ቀን። አጣብቂኝ በቃ ተብሎ ሳጥን ሊገዛ በቃ ተብሎ ዜና ሊሰራ በቃ ተብሎ አጠቃላይ ጋባሴራ ሊባል ዘግቧል ሊባል አጣብቂኝ ውስጥ
መውጫ የለም የተባለ ነገር ውስጥ አውቃለሁ አጣብቂኝ ውስጥ እግዚአብሔርን ሙሴ ያውቀዋል። በቃ ስሙ ይልንገራችሁ አጣብቂኝ ውስጥ ከከተታችሁ እንድታቁት ፈልጓል ማለት ነው። ይሄ ንፋስም ወጀቡ የሚታዘዝለት ማን ነው ብለው እንዳሉ ልክ እንደዛ ንፋሱ የማያውቁትን ጌታ እንዳስተዋወቃቸው አጣብቂኞቻቸው ተክላላ እግዚአብሔርን በማታውቁት ቨርዥን ያስተዋውቃቸዋል። እግዚአብሔር መልካም አምላክ ነው። አሜን ነው። እሱ ብቻ አይደለም ሙሴ የሚያውቀው እግዚአብሔርን በምድረ በዳ ውስጥ ያውቀዋል። ሙሴ በምድረ በዳ ውስጥ እግዚአብሔርን ያውቀዋል። ተቀላችሁ እርሻ በሌለበት ኩሽና በሌለበት ያውቀዋል እግዚአብሔርን። ሲምፕል ነገር ሊመስላችሁ ይችላል ማወራው። ኩሽና በሌለበት አብልቶታል። ኪስ የለም እሳት የለም። በሬ በሌለበት ጥሬ ስጋ በልቷል። ቁርጥ አብልቶታል እግዚአብሔር። ስሙ ይልንገራችሁ የደመና ጥላ ዘርግቶ እግዚአብሔር የቁርጥ ሲያበላው እግዚአብሔር ያለ በሬ ጥሬ ስጋ የሚያበራ አምላክ መሆኑን ሙሴ በደንብ ያውቃልና እንደ እግዚአብሔር ያለ ማንም የለም ሲል ምድረ በዳው ትዝ ይለዋል። አሁን ለእያንዳንዳችሁ መልእክት አለው እግዚአብሔር። አንዳንዶቻችሁ አጣብቂኝ ውስጥ ናችሁ። ሌሎቻችሁ ምድረ በዳ ላይ ናችሁ። ሌሎቻችሁ ውጊያ ላይ ናችሁ። ሌሎቻችሁ ተጥላችኋል፣ ተረስታችኋል። ሌሎቻችሁ ልክ እንደዚህ አይነት ኬዞች ውስጥ ያላችሁ ሰዎች አሉ። እየነገራችሁ ያለው እግዚአብሔር እንደዚህ ነው። ክንዴን አሳያችኋል፣ እረዳችኋል። እስቲ አሜን በሉ። አሜን ነው። እንደ እግዚአብሔር ያለ ማንም የለም። አንተ ካለ ይበቃኛል። ዋን ፕላስ ጋድ ኢዝ ማጆሪቲ። እናንተና እግዚአብሔር ማጆሪቲ ናችሁ። ምን ነው ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። He is our provider. እግዚአብሔር አቅርቦታችን ነው። እስቲ አሜን በሉ። አቅርቦታችን ነው እግዚአብሔር። በምድረ በዳ እናውቀዋል። የቤት ኪራይ በሌለበት፣ የልጆች አስቤዛ በሌለበት፣ ምንጩን እየነደለው ከየት መጣ ብለን ሳናቅ ማን ታካቻታ። ኢየሱስ እንደ እግዚአብሔር ያለ ማንም የለም። አንተ ሊረዳ አዲሱ ትርጉም የሚለው በሰማያት ላይ የሚገሰግስ ነው የሚለው። ባቁሰድና አሜን በል። እንደ ይሽሩን አምላክ ማንም የለም። በደመናት ላይ በሰማያት ላይ የሚገሰግስ አዲሱ ቃል ወደ በሰማያት ላይ በደመናት ላይ የሚገሰግስ አጣብቂኙ ስትገባ ገስግሶ የሚደርስ ውጊያ ላይ ስትሆን ቀድሞ ጠላትን የሚመታ ምድረ በዳው ስትገባ ከአለቱ ውሃ የሚያመጣ ሰማያትን የሚከፍት እንደ እግዚአብሔር ያለ ማንም የለም። ጠላቶች ሲነሱብን ዝም ማይል በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቀዋልና ጋርደዋለሁ የሚል እግዚአብሔር He is our provider. በምድረ በዳ እናውቀዋለን እግዚአብሔር። ሚላስ ሚቀመስ በሌለበት መጠባበቂያ ሪዘርቭ አይደለም። ለዛን ሰዓት ሚቀመስ በሌለበት ሁኔታ ውስጥ እግዚአብሔርን እናውቀዋለን። that's why የምናገለግለው ስለምናውቀው ዲናይ ልናረጋ አንችልም። ልንክደው እማንችለውን ክንድ፣ ልንክደው እማንችለውን ክብር፣ ልንክደው እማንችለውን ኃይል፣ ማዳን፣ ታላቅነት አሳይቶናል። ልንክደው አንችልም። ነገ ምንም ይዞ ሊመጣ ይችላል። ነገ የጠበቅነው ነገር ሊሆን ይችላል፣ ላይሆን ይችላል። እንደ እግዚአብሔር ያለ ማንም የለም።
ወዳጆቼ ሰውየው ይሄን ነገር ሲናገር በተራራ ላይ ቆሞ ለእስራኤል ይሄን ነገር ሲያወራ ለዘመናት ሲናፍቃት የነበረችውን ከናን አሻግሮ እያየ እንደማይገባባት ተነግሮት ያቺ እሱ የሰበካት ማርና ወተት የምታፈስ ምድር እንደማይረግጣት ተነግሮት ግን አንድ ነገር ነግራችኋለሁ ትላንት ከነበርኩበት ፈርዖን ቤትም አሁን ደግሞ አሻግሬ ከማያትም ከናን ሳነጻጽረው የፈርዖንን ቤት ሆነ የምትጠብቁት ከናን በታወዳደሩት እንደ እግዚአብሔር ያለ ማንም የለም ከእግዚአብሔር ጋር ሊነጻጸር አይችልም ወዳጆቼ የተገቡልን ተስፋዎች ቢፈጸሙ ባይፈጸሙ ቢሆኑ ባይሆኑ ቢሳካ ባይሳካ እኛ ስለ እግዚአብሔር ለመመስከር የነገ ማረጋገጫ አንፈልግም ትላንትናዎቻችን በቂ ናቸው ስለ እግዚአብሔር ለመመስከር ዛሬ ወዳጆቼ ዛሬ ይሆናል አይሆንም ብለን የምንጠብቅ ተስፋ የምናደርግ ሰዎች እኮ ትላንትና እማንሆን ሰዎች ነበር ዛሬ እኮ የሚሆነውና ማይሆነው ሁኔታ ነው እኛ አይደለንም ትላንት እኮ እንኳን አይደለም ሁኔታን ልናወራ ቀርቶ አይደለም እኛ ራሳችን እማንሆን የነበርን ሰዎች ነን ሰው ይሆናሉ አይሆንም እንባል ሰዎች ነን ትልቁ ነገር ተሰርቷል ከባዱ ነገር ሆኖ አይተነዋል የማይቻለው ባህር ተከፍሎ አይተናል እግዚአብሔርን አውቀዋለሁ በምድረ በዳ አውቀዋለሁ ተጥዬ ሳለ አውቀዋለሁ ልጆቼን ሲያበላ አውቀዋለሁ ሲደርስልኝ አውቀዋለሁ ሳልቆጥር ግን ስከፍል አውቀዋለሁ ሳላየው ግን ሲስተኛ አውቀዋለሁ ሲዋጋልኝ አውቀዋለሁ እና እንደ እግዚአብሔር ያለ ማንም የለም ያልኩት ሃይማኖተኛ ስለሆንኩ ወይም የሆነ ድጋፍ ለመስጠት ማስታወቂያ ልሰራ አይደለም በህይወቴ ልክደው የማልችለው አሻራ ልክደው የማልችለው እውነት ስላለ ነው እሺ ስድስተኛ ሲሰማው ያውቀዋል ጸሎቱን ሲሰማው ያውቀዋል ሙሴ እግዚአብሔርን ጸሎቱን ሲሰማው ያውቀዋል ታውቃላችሁ ከግብጽ እንደወጡ የእስራኤል ሰዎች በመጀመሪያ የገጠማቸው ጠላት አማሊቅ ነው ታውቃላችሁ አማሊቅ ነው የገጠመው ጠላት አማሊቅ መንገድ ዘጋ አላሳልፍም አለ እና ኢያሱ ሲዋጋ ሙሴ ተራራ ላይ ይጸልይ ነበር ትይላችኋል ሙሴ እጁን ሲያነሳ ኢያሱ ድል ያረጋል ሲያወርድ ያው ኢያሱ እንትን ይላል ታውቃላችሁና እና እንደ እግዚአብሔር ማንም የለም ሲል ጸሎቱን ሲመልስ ያውቀዋል እግዚአብሔርን በደንብ ነው የሚያውቀው ጸሎቱን እየመለሰለት ያውቀዋል አሁን ጸልዩ አሁን እየበላ ትኩስ እየበላ የዕለት እንጀራ እየበላ ማንቻታ ኢየሱስ ጌታ ነው አሁን አድሮ ከርቡ ሰንብቶ መሰላችሁ መድኃኒዓለም ጠዋት ለከሳት እግዚአብሔር ምስክር ጠዋት የበራሪ ጸሎት አለች ደግሞ ጠዋት የምትጸለይ መታ አባ የኔ ጌታ ይኸው ዛሬ ትለዋለ 5 ሰዓት ሳይሆን ከተፍ ይላል ጸሎታችንን እየሰማ እናውቀዋ እንደ እግዚአብሔር ያለ ማንም የለም ያለው ወዳጆቻችን የደወልነውን ጥሪ ሚስኮል ሳይመልሱ እሱ ከሰማያት ገስግሶ ሲመጣ እናውቀዋለን ገስግሶ በደመናት ላይ የሚገሰግስ አንተ ሊረዳ እኮ ነው የሚለው ሊታዘዋር ሊረዳ እንደ ይሽሩን አምላክ ያለ ማንም የለም ጎረቤቶቻችን ጩኸታችንን ሳይሰሙ ሲመጣ እናውቀዋለን ብዙዎች ችግራችንን ሰምተው ታዝበውን የችግራችንን አይነት ጥልቀት ረቂቅነት ምጡቅነት አስረድተውን ጭራሽ ትካዜ ውስጥ ጥለውን ሲሄዱ የኔ ጌታ በደመናት ላይ እየገሰገሰ የልጄን ነገር አደራ ብላችሁት ነግራችሁት የማንን አደራ በልቶ ያውቃል እንደውም አስመርቆ ሲያሳያችሁ አይታችሁ ሲያሳድግ አይታችኋል እግዚአብሔር ምስክር ሲያሳድግ የልጆችን ጸሎታችን እንደ እግዚአብሔር ያለ ማንም የለም ያልነው ጸሎታችንን ሲሰማ አይተነው ነው ሙሴ
ጸሎቱን ሲሰማ ያውቀዋል። ወዳጆች ያውቀዋል። ያውቀዋል። እቺን ቀን ብለነዋል እኮ አንዳንዶቻችን የዛሬን አውጣኝ እንጂ የነገን አላስቸግርህም ብለነዋል። ዛሬንም ነገንም ግን አውጥቶን እዚያ ደርሶናል። አላላችሁ የዛሬን የኔ ጌታ በቃ ወጣው ብለን እንደ ጸሎታችንማ እኮ አንዳንዴ ታውቃላችሁ እግዚአብሔር አምላክ አስተካክሎ እኮ ነው የሰማን። እንደ ጸለይ ነው ቢሆን ኖሮ ከለንም እኛ እንደ ጸለይ ነው አድርጎብን ቢሆን እያስተካከለ ከፍቶት ነው እያስተካከለ ተናዶ ነው ሲያስተካክል በቃ ውሰደኝ እኮ ያልን ሰዎች ነው አሜሪካ ሄድ ነው። እኛ እኮ ወደ ላይ ውሰደን ያልን ሰዎች ነው እኮ አልሰማኝ። አስተካክሎ እግዚአብሔር ጸሎታችንን እንኳን አስተካክሎ የሚሰማ አምላክ እኮ ምን ነው እንደ ተናደን ልጆቻችን ይድፋ ብለን አይደል ያከበራቸው። አይ የኔ ጌታ አራ ኢየሱስ ጌታ ነው። ደስ ይለኛል በዚህ ጌታ። ጌታ በማዳን ደስ ይለኛል ሚል መዝሙር አለ አይደል? አቲና አንቺ ዘምሪው ደግሞ አንደኛ ሰባተኛ በነጥብ እኮ ነው ማወራው። እግዚአብሔርን ያውቀዋል ዳዊት። እግዚአብሔርን ማን ነው? ሙሴ እግዚአብሔርን ያውቀዋል። ሰባተኛ ሲከራከርለት ያውቀዋል። ሲከራከርለት ያውቀዋል። ታውቃላችሁ እህቱ ማርያም በእጁ የተቀባው አሮን አዳር ሰዎች የቀባናቸው ሰዎች ቅባታችንን ሊያጥቡን ተነስተው ያውቃሉ። ደግመዋል። በእኛ እጅ የተቀቡ ሰዎች ቅባታችንን ሊያጥቡ ተነስተው እናውቃለን። ልክ እንደ አሮንና እንደ ማርያም ማለት ነው። እና እግዚአብሔር ለሙሴ አልተከራከረም። እናንተ እኔ እንደው ሌላ ቢሆን በህልም እናገረዋለሁ። እኔ ሌላውን በራእይ እናገረዋለሁ። እንዲህ ሙሴን እኮ ሆነ ፊት ለፊት እኮ በሙሴ ላይ በጥፊ ግቢ ወደፊት ተከራክሮለታል። መሬት ሰንጥቆ ተከራክሮለታል። እሱ ከማን ይበልጣል ሲባል ተከራክሮለታል። ማን ስለሆነ ነው? ማን ስለሆነ ነው እሱ ሲባል እናውቀዋለን ጌታን እንደ እግዚአብሔር ያለ ማንም የለም ስንል ማን ስለሆነ ነው ሲሉን የእሱ ስለሆንን እንደሆነ ተከራክሮ ዝም በል የሰማኝ ሰው ካለ ተከራክሮልን እናውቀዋለን። እንደ እግዚአብሔር ያለ ማንም የለም። አሜን ነው።